ነይ ወደዚህ። እንኳን ደህና መጣሽ። ኡፍ እንዳትይ። መተማመኔን ሳላጣ በፊት ልታስቢበት ይገባል። ነይ። ግን እማዬ ምን ያህል ጊዜ ነው በዚህ ሁኔታ የምንቀጥለው? በገባው በወጣ ቁጥር ቦርሴ ልትፈትሺ ነው? ሚና ይኸውልሽ ስሚ፣ ለራሴ በጣም ተናድጃለሁ። ደግሜ አንቺን ማመን እስክችል ድረስ ይሄ ይቀጥላል። በቃ በዛ ላይ ደግሞ የኪስ ገንዘቤንም ቀንሰሽዋል። ከየት አምጥቼ ነው ስልክ የምገዛው? ጓደኞችሽ የማይጠቀሙበት ስልክ ሊኖራቸው ይችላል። እነሱን ጠይቂያቸው። ይሄ የመጨረሻ እድልሽ ነው። በደንብ ተጠቀሚበት። የተቻለኝን ሁሉ አደርጋለሁ። አሁን ከጸዳው መሄድ እችላለሁ? አሁን ወደ ክፍልሽ ሂጂ። የሆነ ነገር እየፈለግሽ ነው ወይዘሮ ሰህር? የብርጭቆዎቹን ቦታ ቀያየራችሁት ነው? አይ እመቤት፣ እስካሁን ድረስ ይሄን ነገር እየተጠቀምሽበት ነው እንዴ? ለምንድን ነው ማጥቂው? አዝናለሁ የኔ እመቤት። እንጥለዋለን፣ በአስቸኳይ እንጥለዋለን። ከግማሽ ሰዓት በኋላ ምድጃውን አጥፊው። ትንሽ ማረፍ አለበት። እስካሁን እያሰብኩት ነበር፣ ግን ምንም አልገባኝም። ያቺ ሴት እንዴት ጣፋጭ ለመስራት ደፈረች? ከመቤቷ ውጭ እዚህ ቤት ማን ነው ጣፋጭ ለመስራት የሚደፍረው? ደግሞ ልክ በደንብ የምትሰራ ነው የሚመስለው። እንደውም እኮ በጣም ደረቅ ነው፣ ፍርክስክስ ብሎ አፍ ላይ ይቀራል። በጣም ደረቅ ነበር። በጣም ደረቅ ነው የኔ እመቤት፣ በጣም። የሰው ልጅ ቦታውን ማወቅ አለበት። ይሄ ለእናንተ ትምህርት ይሁን። ሁለተኛ ማዕድ ቤት ውስጥ ማንም ሰው እንዳታስገቡ። ፈጣሪ ጠብቀን። ሁለተኛ እናደርገው፣ ችግር የለውም። አዎ እህቴ ልክ ነሽ። ፈጣሪ ጠብቀን። የጣፋጩን አሰራር ከወይዘሮ አላኑር መቀበል ይኖርብናል። አዎ ጥሩ ይመስለኛል። ከሷ ተቀበለሽ የአላኑርን ጣፋጭ መስራት ነበረብሽ። ከዛ በኋላ ምድጃ ላይ ራስሽን ተጠርሽ ነበር። ይቺ ሴት በስተመጨረሻ ጥሩ ስሜት ላይ ነው ያለችው። ሰማሽ ፋቶሽ ፋዲክ? የምትዩ ነገር እኔ ምንም አልገባኝም እህቴ። ቆይ እዚህ ጋር ምን የሚያገናኘው ነገር አለ? ሙሉ ስሜን ጠራሹ። እሺ አትናደጅ፣ በቃ አትበሰጫጭ። ስሚኝ፣ ሙሽራዋ የእውነት እናቷን ጠራቻት አይደል? አዎ እህቴ ጠርታለች። አዎ እናቷን ጠርታታለች። ስለዚህ ነገር በቀን ውስጥ ብዙ ጊዜ ነው የጠየቅሽኝ። ሄደሽ ወደዛ ጣዩ። በዚህ መመታት አትፈልጊም አይደል? እህቴ ስሚኝ፣ ምን አይነት ሀሳብ እንደመጣልኝ ታውቂያለሽ? ይህች ሴት ይሄንን የሚያናድር ነገር አውቃ ሆን ብላ አድርገው ይሆን እያልኩኝ እያሰብኩ ነው። እንዲበላሽ እያደረገችው ነው። ይኸውልሽ አሁን ምርጥ ጓደኛሞች ሆነዋል። በዚህ ሁሉ መሀል በድጋሚ የምትጎዳው ሀቲጄ ናት። ይህች ሴት ያበቃላታል፣ ያበቃላታል። ይኸውልሽ ምን አይነት ሀሳብ እንደመጣልኝ ተመልከች እህቴ። ምርጥ ሀሳብ ነው። እንደውም ያችን ሀቲጄን ለወይዘሮ አላኑር መስጠት እንችል ነበር። ይህንን ሀሳብ ቆይ ከየት ነው ያመጣሽው? እዚህ ነው ያስቀመጥኩት።
ጊዜው ሲመጣ ፈነዷለሁ። የማሰብ ነፃነት አለኝ። አዎ በደንብ አለኝ እህቴ። ውይ ፈጣሪ ሆይ አሁን ማውራት እንችላለን? በይኔ ወዴት ነው? እንውጣና ዛሬ ውጭ ራት እንድንበላ ነው የምፈልገው። ማሪ ገና እየተሻለኝ እኮ ነው። ለምን ሌላ ጊዜ አንሄድም? ውዴ ይሄ የተሻለ ሰው እንድትሆኝ የሚረዳሽ ነው። ይሄ ያስፈልገናል። ድጋሜ በተረበሸ ጠረጴዛ ላይ አንቀመጥ። ትንሽም ቢሆን እረፍት ያስፈልገናል። አባትህ ልታናግረው አልነበር እንዴ? እናቴን እያናገራት ነው። ስንመለስ እናወራለን። ባይሆን ተዘጋጂ። እሻው ምንድን ነው የምለብሰው? የኔ ወድ ብቻችንን ስለምንሆን የፈለግሽውን መልበስ ትችያለሽ። እስቲ እናያለን። ሚስጥሮቼ ያን ያህል ሩቅ አይደሉም፣ ቅርብ ናቸው። ግን ያንን የማይበት አይነት አለ። የምሰማበት ጆሮ ሴት ነው ያለው። የት ነው? ይህንን ጥቅስ ተወደው ነበረ። ለአመታት ያህል አዳምጨዋለሁ፣ ግን ሚስጥርህን አልነገርከኝም። የምን ሚስጥር ነው ሰህር? ታውቃለህ፣ ስለዛች ሴት ነው የማወራው። ልክ እኔ እንዳለያየዋቸው አድርጋ ነው የምታወራው። ንገረኝ፣ አንተም እንደዛ ነው የምታስበው? እውነቱ እንድትነግረኝ እፈልጋለሁ። በዛ ምክንያት አይደለም ያልኩት ሰህር። ትርጉመ ቢስ ጥያቄዎች እንድትጠይቅኝ አልፈልግም። መልስስ? ያለፈ ነገር ነው። ብዙ አመታቶች አልፈዋል። ሁሉም ሰው የራሱ የሆነ ህይወት አለው። እና በቀጥታ እሺ አልክ። አሁንም ልብ ውስጥ ቦታ አላት ማለት ነው? እንደዛ ትበይ ሰህር። አማቻችንና ስለዚህ ነገር ማውራቱ ተገቢነት የለውም። እባክሽ ይህንን ሀሳብ ከውስጥሽ አውጪው ሰህር፣ ልለምንሽ። ግን በድብቅ መገናኘት አንተን የሚመጥን ነገር ነው? እየነገርኩሽ ነው ሰህር። ምን ማድረግ ነበረብኝ? ምን ማለት ነበረብኝ? ነገሩ ላይ ከደረስሽበት በኋላ ምን ተፈጠረ? የዚችን ሴት ፊት ሙሉ ህይወታችንን እናየዋለን። ምናልባት አብረን የልጅ ልጆችን ልናሳድግ እንችላለን። ተይ፣ በማይሆን ነገር ጭንቅላትሽን ሞልተሽ እንዳታብጂ። ግን ጥያቄን አልመለስክልኝም። ለጥያቄሽ መልስ ሰጥቼሻለሁ። አሁንም ልብ ውስጥ ቦታ አላት እንዴ? ይሄ ግልጽ ጥያቄ ነው። ግልጽ የሆነ መልስ ነው የምፈልገው። ነገሩን አታወሳስበው ሰህር። ልቤ ውስጥ ቦታ የላትም። እሺ ከዚህ በኋላ ከዛች ሴት ጋር የፈለገ ነገር ቢመጣ አትገናኙም። ሰር፣ ልጆቹ ስለዚህ ጉዳይ እንዲያውቁ እንዳታደርጊ፣ እንዲናድዱ፣ እንዲከፋቸው አልፈልግም። እኔ የሚያሰብኩት እንደዛ ነው። ያቺ ሴት ራሷን ይፋ ለማውጣት አጋጣሚ እየፈለገች ነው። ያንን ቀን አንገቷ ላይ ስካርፍ አድርጋ ነበር፣ ግን ከክፍሉ ከወጣ በኋላ አልነበረም። ያ ትኩረቴ እንዲስብ አድርጎታል። ቤት ውስጥ ሆነ የሆነ ቦታ ጥላው ሊሆን ይችላል ብዬ አሰብኩ። ስካርፉን እንዴት እዚህ ጣለችው? ምን ሊፈጠር ይችላል ውዴ? በፈጣሪ ስም ያን ቀን ጥላው ሂዳ ሳልስጣት ረሳሁት። ቆሻሻ ማጠራቀሚያ ውስጥ በጥለው ቅር ይልሃል? ሰህር፣ አንቺን መስበር አልፈልግም። እኔም የማስበው እንደዛ ብዬ ነበረ። ከብዙ ዓመታት በኋላ ይህንን ያህል ልትሰብረኝ ትችላለህ ብዬ አላሰብኩም ነበር። በጣም ነው የማዝነው። ያን ያህል ልታዘን አትችልም። ያቺ ሴት ያለችኝን ለመናገር በጣም አፍራለሁ። ግን አንድ ነገር ልንገርህ፣ ቤተሰባችንን ለመበተን ወስናለች። ይህንን እድል የምትሰጣት ከሆነ ደጋግሜ እረግምሃለሁ ዚያ። ደህና መሻችሁ እናቴ። እንዴት ነሽ? ደህና ትመስያለሽ። አመሰግናለሁ። ደህና ነኝ ልጄ። ትናንትና ግን የት ነበርሽ? ወንድሜ የዛሬው አጀንዳ መለጠ። ደግሞ ምን ተፈጠረ?
አስሊ የኔን እናት እማዬ ብላ ጠራቻት። አረ እባክሽ የምርሽን ነው? አዎ ከሴቶቹ ነው የሰማሁት። እናቴ ሰር አለቻት። ይሄ አንድ ጊዜ ነገር ነው፣ አመልጧት ነው። ለዛች ልጅ ምንም ነገር እንዳትሏት፣ ግዴታ እንዳይመስላት። እሺ ለምንድን ነው ቦታ ላይ የተቀመጥሽው? ምንድን ነው የምትለው? ወንድሜ የት ነው? አይመጣም እንዴ? ወንድሜ ቆየት ነው የምትቆየው? ሰሞኑን በጣም እየሰራ ነው እንዴ? ድጋሜ ምንድን ነው ያመለጠኝ? ሙሽሮቹን ለራት ወጥተዋል። አቶ ምህመት ወይዘሮ አስሊን ሰርፕራይዝ አድርጓታል። ቆይ ሾርባ ልስጥህ። እንኳን መድፍ ተተኮሰ። ፈጣሪ ይቀበለን። መልካም ምግብ፣ መልካም ምግብ። አዎ ፈጣሪ ይቀበለን። ፈጣሪ ይቀበለን። ኦ ፈጣሪ ሆይ ቀስ እያልክ። እሺ ብዙም አልቀረም። እጄን የኔ ፍቅር፣ ለራት እናረፍዳለን? አይ አናረፍድም። አራበህም እንዴ? በጣም ነው የራበኝ፣ ግን እየደረስን ነው። አሁን ወደ ግራ። አሁን ለማየት በጣም ነው የጓጓሁት። አይኔን ግለጥልኝ። ተዘጋጅተሻል? አዎ። መህመት ምንድን ነው ያደረግከው? ማሪ በጣም እኮ ነው የሚያምረው። ኧረ እባክሽ። ምን አለ የራሳችን ቤት በበላን ብለሽ አልተመኘሽም? ማሬ ለምንድን ነው የምታለቅሽው? አልወደድሽውም እንዴ? ወድጄዋለሁ። ይህንን ተመልከት። እሺ አመሰግናለሁ። እህቴ በዓል ከመድረሱ በፊት ሰውነታችንን ብናስተካክል ጥሩ አይመስልሽም? ወፍራም ሰዎች አይደለንም። ያን ያህልም ደግሞ አታካብጁ። ምን እንደሚባል ታውቂያለሽ? ብዙ ስጋ ብዙ ኃጢአትን ይሸፍናል። ይህ አስተሳሰብ ደግሞ ምን የሚሉት ነው? በጣም ነውር ነው እህቴ፣ ያሳፍራል። አዎ ነውር የሚባል ነገር የለም እህቴ። ይሄ ደስ የሚል ነገር ነው አይደል? ቤት ውስጥ ዶፍ ቢዘንብ እነሱ በአንድ ዣንጥላ ስር ተቀምጠው እርስ በርሳቸው ይሸፋፈናሉ። ወንድሜ መህመት ልጅቷን ይዟት ሄዷል። እሱን አይተሻል አይደል? የት እንደሄደ የምታውቂው ነገር አለ? እራት ሊበሉ ነዋ። ወዴት ሊሄዱ ይችላሉ? ብታይ እህቴ፣ ወይዘሮ ሰህርን አስሊማዬ ስትላት ሰምቻለሁ። ግን ስለ ሀቲጄ ማሰብ ማቆም አልቻልኩም። በድጋሚ እንደዚህ አይነት የእብድ ስራ ትሰራም አይደል? ቤቱ ላይ ትልቅ ዱብዳ እኮ ነው የጣለችው። በጣም የሚገርሙ ሰዎች እኮ ናቸው እህቴ። ይቺ ሴት አሁንም እዚህ ጠረጴዛ ላይ የተቀመጠችው ለምን እንደሆነ አልገባኝም። እኔ ብሆን በረሃብ ብሞት እንኳን እዛ ጠረጴዛ ላይ በምንም አይነት መንገድ አልቀመጥም ነበር። በይ አሁን ብዙ አወራን። በጾም መፍቻችን ሰዓት እየተንሸኳሸኩን ነው። በሄደሽ ውሃ አምጪልኝ። አንዴ ልጉረስና ሂጅ አምጣለሁ። በይ እስቲ ትንሽ ስራ ስሪ። እስኪ ይህንን ጉረሺ። ማሬ በጣም ብዙ እኮ ነው የበላሁት። ውዴ እባክህ እባክሽ ጉረሽ። ማሬ ካልወደድሽው ሌላ ነገር ማዘዝ እንችላለን። ሁሉም ነገር ምርጥ ነው። በጣም ቆንጆ ነው። ልክ ነጥቡ ላይ ነው። ይሄ የደሪን ሀሳብ ነው። እሷ ናት ሁሉንም ያሰናዳችው። ለምንድን ነው ሁሌ አይንሽን ባይ የሚያቀረው? የሆነ ነገር ተፈጥሮ መጨረሻችን የሚበላሽ ይመስለኛል። አንቺ ምንም አትፍሪ። የእኛ ፍቅር ከሁሉም ችግር ይበልጣል የኔ ውድ። ታዲያ እንዴት ነው? ለመጨፈር ራሳችንን እንልቀቀው? ሙዚቃውን እንስማው። እንስማው። Sensin benim tek meselem.
sözden dönemem. Zaman sensiz geçmiyor madem. Ömrüm hiç bitmeyen bir matem. Sensin benim tek meselem. Sen beni öpsen bu kabuslar geçerdi. Ben yine hasta, ben alıngan. Bırakıp gitsen çiçeklerim küserdi. Dudağı bükük bir çocuk gibi kırılgan. Bırakıp gitsen çiçeklerim küserdi. Dudağı bükük bir çocuk gibi kırılgan. Bir ışık yaksan, bir adım atsan, artık hiç yoksan ben. Senin olmadan ölemem. Verdiğim sözden dönemem. Zaman sensiz geçmiyor madem. Ömrüm hiç bitmeyen bir matem. ፌርዴውስ ግን እንደዚህ የምታደርጊ ከሆነና ክፍልሽ ውስጥ ራስሽን ቆለፈሽ የምታስቀምጭ ከሆነ ለሀቲጄ ችግሬን እንዴት ብዬ ነው የምነግራት? እኛ ያልነው ምንም ነገር ሆኖ አያውቅም። ተጎድተናል፣ ግን ሁሉም ነገር እንደቀጠለ ነው። ይሄን ነገር በትክክል ማወቅ አለብሽ። ሁሉም ሰው ዘና እያለ ነው። ተመስገን ነው። አንቺም አዲሷ ሙሽራሽን በደንብ ተቀበለሻታል። እንኳን ደስ አለሽ። እዚህ የመጣሁት ሀቲጄን አንቺ እንድትይዣትና የምትሰማውንም ሆነ የምታየውን ነገር በሌላ መንገድ እንዳትተረጉሙ እንድታስቆሚያት ነው። አሁን ምን እያልሽ እንደሆነ ታውቁሻል? እኔ ውስጥ እየተፈጠረ ያለውን ነገር ታውቂያለሽ። ሀቲጄ ትንሽ ልጅ ናት። እሷ ጉዳይም የኔ ጉዳይ ነው። አንቺም ብትሆኝ እናት እንደመሆንሽ የኔን ያህል እንኳን ልትታገያት አልቻልሽም። አንቺም እንደዚህ እያልሽ ነው ያለሽው። ታዲያ ከዚህ በላይ ምን ልልሽ እችላለሁ? አምንሻለሁ ብለሽ ማለት ትችያለሽ። ሌላ ምንም አትይኝም? ልትይኝ የምትፈልጊው ነገር አለ? አይ የለም እህቴ። ግን ይኸውልሽ አንቺም እኛም መረዳት አለብሽ። ይሄ ነገር በፍጥነት እንዲያበቃ የኔን ያህል ማንም ሊፈልግ አይችልም። በይ አሁን ሀሳብሽን ሰብስቢ። እባክሽ ልለምንሽ፣ ተረጋጊ ሀቲጄ። ያየሽው ነገር በሙሉ እንዲያናድድሽ አትፍቀጂ እባክሽን። እንዳልሽ አደርጋለሁ። ቃል መግባት ለነሱ በጣም ቀላል ነገር ነው። እውር እውርን ሲመራ እንደማለት ነው። አዎ እንደዚህ ነው። ዘናልሽ አይደል? ምንድነው መህመት? እንደዚህ ሆነ ማታውቅ ነው የምትመስለው እኮ። እንደዚህ አልነበርኩም ማሬ። ወንዶች ስለዚህ ጉዳይ ብዙም አይቀልዱም። ማለቴ መጨረሻው የሚያምር አይሆንላቸውም። ምንድነው እሱ የምትለው? ምንም አላልኩም የኔ ውድ። ባሌን ይውት እብዱ ነው አረፈው። ቆይ ምንድን ነው? የዳንስ ውድድር ነበር። ትምህርት ቤት ውስጥም ደግሞ ፈተና ነበር። ሁለቱም በአንድ ወቅት ላይ ነበር የነበሩት። ከዛ እናቴ ወደ ዳንስ ልምምዱ እንዳልሄድ ከለከለችኝ። በጣም ተጨንቄ ነበር። ያኔ ትኩሳት ያዘኝ። በማን ነበር የተናደርሽው? እህቴ ላይ። እኔ በበደነሴ እናቴ ትቀልድብኝ ነበር። እህቴም እያየች አብራ ተሾፍብኝ ነበር። እየታመመችው ፍቅረኛዬ ላይ? ምን አለ እዛ በነበርኩ ኖሮ። እንዴት አንድ የታመመ ሰው ላይ ሰዎች ያሾፉበታል? እናትሽ ሁሉንም ነገር አቀባበሏ ይገርማል ማሬ። እኛ ልጆች በነበርንበት ጊዜ ሲያመን እናታችን ከእኛ ጎን ጠፍታ አታውቅም። በጣም ታዝን ነበር። እናቴ እሱን ታረግ ነበር፣ ትንከባከበን ነበር። ልክ እንደ ሁሉም እናት ማድረግ ያለባትን ታደርጋለች። ህጎቿ ላይም ላላ ትላለች። አታጨናንቀንም ነበር። በእነዛ ጊዜያት ላይ መታመም ደስ ይል ነበር። አሁን እኔ አብሬሽ ነው ያለሁት። እኔ በፈለግሽው ጊዜ መጥቻ አቅፍሻለሁ፣ ፍቅር አሳይሻለሁ። አሁን ከጎንሽ የሚያጽናናሽ ሰው በምትፈልግበት ጊዜ መታመም አይጠበቅብሽም የኔ ውድ። የፈለግሽውን ያህል ላሞላቅቅሽ እችላለሁ። እወድሃለሁ። ዓለም ላይ እድለኛ የሆንኩበት ምክንያት ይሄ ነው የኔ ውድ።
ግቡ። ሳር፣ ይህንን ያህል መቸገር የለብሽም። ለአንተ ቡና ማፍላት መቼ አስቸግሮኝ ያውቃል? አንተን ማስደበር አልፈልግም፣ ግን ምንም አይደለም። እባክሽን። ልጆቹ አይመጡም እንዴ? የት ነው ያሉት? እስኪ ትንሽ እረፍት እንውሰድ ሳር፣ እነሱንም አናስደብራቸው። እሺ፣ መልካም ምሽት። መልካም ምሽት። ተነስ። ለምን? የኔ ፍቅር ዛሬ ምሽት ምግብ አትበላም እንዴ? እበላለሁ። እሺ እንግዲህ አስተነሳ። አሁን ስንት ሰዓት ነው? ማሬ ተነስ፣ ሰዓቱ እየሄደ እኮ ነው። ና ተነስ። ማሬ ትንሽ ልተኛበት። ተነስ ተነስ ተነስ፣ ጎበዝ ማሬ። አየኸው? እንዴት ይሆናል? ይህንን መቼ አዘጋጅተሽው ነው? ቆንጆ ነው። በጣም ከመጓጓቱ የተነሳ መተኛት አልቻልኩም ነበር። ቤታችን ውስጥ የመጀመሪያ ምሽታችን ነው። የእኔን ውድ ሰርፕራይዝ ላድርገው ፈልጌ ነው። ና ቆይ፣ እሺ፣ ምን እያደረግሽ ነው? የማትችይው ነገር የለም ማለት ነው? አዎ ነው። በጣም ቆንጆ ነው። እኔ ወድ ብችል ኖሮ ከዚህ በላይ ባረግ ደስ ይለኝ ነበር። የኔ ሚስት ብልሃተኛ ናት። ይህንን መቼ ነው ያዘጋጀችው? እንዳልከው በብልሃቴ ነው ያደረግኩት። በይን ብላ። አዎ ነገሮችን ትንሽ ማፍጠን ከቻልክ ከዚህ በላይ በጣም ደስ የሚሉ ቆንጆ ነገሮችን ማየት ትችላለህ። ስለዚህ አባቴን አናግሬው ተመልሼ እመጣለሁ። መታበድክ እንዴ? ቆይ ብናብድ ይሻላል ባናብድ? ወስኜ እንወስናለን። ግን ከዚህ በላይ እነሱን ከማሳበዳችን በፊት ቀስ በቀስ እንውጣ አይሻልም? አፈን ክፈትልኝ። ቆይ በልጉረስ። አይ ማር ይበላለሁ። እሺ ሰዓቱ እየሄደ ነው። እህቴ የምትዩን በደንብ ተረድቼሻለሁ። ከቻልሽ ለሀቲጄና ለፌርዴቪስ ንገሪያቸው። ጊዜው ሲመጣ እኛን ተረድተው ማመስገናቸው አይቀርም። እህቴ ቆይ ግን እስቲ ንገሪ፣ የአስሊን ነገር ብነግራቸው ምን ይመስልሻል? አንነግራቸውም። እነሱ በጣም ስለተጎዱ በእርግጠኝነት ሊያመልጣቸው ይችላል። ትክክል ነሽ እህቴ። ግን በዚህ ሁኔታ የምበላው ነገር በሙሉ መርዝ እየሆነብኝ፣ የምተነፍሰው ተንፋሽ እየከበደ ነው ያለው። ሚስቴ ትጠልታኛለች፣ ልጄ ጠልታኛለች። ኔፍዛት እባክህ፣ እኔ ለራሴ በጣም ተጨንቄያለሁ። እዚህ ቤት ያለው ሰው በሙሉ ታውሏል። እሺ ስለ ችግሬ ለማላወያይ ይኸውልህ፣ ተረዳኝ። አስሊ ለእኔ ትልቅ አደጋ ናት። በገዛ ቤቴ ውስጥ መተኛት አልቻልኩም። ምን እያልክ ነው? አንተ መርዝ እየበላህ እያለ እኔ ጣፋጭ የምበላ መስሎ ነው? የጣፋጩን ስም ራሱን ያበላሸችው። ልታገል ፈልጌ ነበር ግን አልሰራም። ጭራሽ መህመት ልጅቷን የበለጠ እየወደዳት መጣ። ስለዚህ አካሄዴን እቀይራለሁ። እውነት እህቴ፣ መጀመሪያ ስህተት ሰርተናል። መጀመሪያውኑ እችን ሴት እዚህ ቤት ማስገባት አልነበረብንም። ሀቲጄ እንደኔ በጥላ ውስጥ እንድትኖር አልፈልግም። ቢሆንስ በሚል ተስፋ የመህመትን አይን ባየች ቁጥር ልቧን እንዲያማት አልፈልግም። መህመት ስለዚህ ጉዳይ እንዲያስብ ራሱ አልፈልግም። ይኸውልህ፣ ይህንን ከጊዜ በኋላ ዚያ ላይም ማድረግ ይኖርብናል። እንደዚህ አይነት ህልም ጭንቅላቱ ውስጥ እንዲኖር አይገባም። ስሟ ራሱ መቅረት የለበትም። ግን ምን ተፈጠረ? ይቺ ሴትዮ ቤታችን ድረስ መጣች። ኦ አምላኬ! እህቴ፣ ይህችን ሴት ተመልከቻት። በጣም የምታስጠላ ሰው ናት። አማቼ በእሷ ጉዳይ ላይ ምን እንደሚያደርግ ለማወቅ ጓጉቻለሁ።
ምን እንደሆነ ታውቂያለሽ እህቴ ሳር? ለአማቼም ቢሆን ትክክለኛውን ነገር ነው ያደረግነው። ግን ዚያ ይሄንን ማየት አልቻለም። ጭምብሉን አወልቃለሁ እያለ ነው። የዚያን አይን መግለጽ ስላልቻልኩኝ ሰላሜን ማግኘት አልችልም። አብዳለሁ በቃ። እህቴ ስለፈጠረሽ አምላክ ምንድን ነው ያደረግሽው? ብዙ ዓመታት ሆኖታል እኮ። አሁንም አማቼ ስለዛ ሴት ያስባል እያልሽኝ ነው? ምንድን ነው ያደረግሽው? ያልተሰማ ስሜት ታሪክ ሆኖ ይቀራል። ከቤት ትወጣለች። ከእሷ ምንም የሚቀር ነገር አይኖርም። ከልጅቷም ከእናቷም ምንም የሚቀር ነገር መኖር የለበትም። ዚያ ሁሉንም ነገር ሲደረማምሰው ሳላይ በፊት ሰላሜን አላገኝም። እነዚህ እናትና ልጅ በጣም ትልቅ ችግር ሆኖ መጥተዋል። እህቴ እባክሽ እንደዚህ አትሁኚ። ይኸውልሽ አንቺ እንደዚህ ሆነሽ ማየት አልለመድኩም። አታስቢ። አንድ ላይ ሆነን መፍትሄ እንፈልጋለን። ይህችን ሴት ግን ከቁም ነገር እንዳትወስጃት። ደግሞ ምን እንደሆነ ታውቂያለሽ? አማቼ ሲወለድም እድለኛ ነበር። የእውነት እድለኛ ሰው ነው። ስለ ደብዳቤ ጉዳይ ወደፊት እንኳን ቢደርስበትም መጥቶ ፈጣሪ ባርክሽ ነው የሚለው። አይደርስበትም። ይኸውልሽ መጀመሪያ በፈጣሪ ተማመኝ። ልጆችሽ የተወለዱት መወለድ ስለነበረባቸው ነው። እናንተ ዕጣ ፈንታችሁ አብራችሁ መሆን ነበረ እህቴ። ቆይ ስለዚህ ሴት ይህን ያህል የተጨነቅሽው ለምንድን ነው? እብድ ናት። እሷ እኮ በጣም እብድ ናት። እና ምን ትያለሽ? ከየት ጋር እንጀምር? ምን ታስቢያለሽ? እንደዚሁ እናደርጋለን። ሕይወታቸውን መኖራቸውን ይቀጥሉ። የፍቅር ነዳጅ ምን ያህል እንደሚወስዳቸው የምናየው ነገር ይሆናል። ለማሙት ደውል እስኪ። ማሙት? ያደነዝ ማሙት? ለምን? ስለ ማህሙት እንዴት አስበሽ ነው? አምላኬ ሆይ ይኸውልህ፣ ልክ ለእኔ እንደነገርከኝ ለእሱ ማጥብቀ ምከረው። ሁሉንም ነገር ላስረዳው እችላለሁ፣ ግን ይሄ ማህሙት የተባለ ሰው እንደ ጅል ነው የሚያወራው። እንደዚህ አይነት ነገር አይገባውም። ማህሙትን እንዴት ብለሽ ታሳምኘዋለሽ? እሱን ለእኔ ተውልኝ። ግን ያቺ ሴት ስለ ደብዳቤውም ሆነ ስለ ሌላ ነገር አታወራም አይደል? አይ እህቴ፣ ስለዚህ ደብዳቤ ጉዳይ እኔና አንቺ ብቻ ነው የምናውቁ፣ ሌላ ማንም አያውቅም። ትክክል ነው፣ ግን ውስጤን ሲበላኝ ነበር። ዚያ ይሄን ደብዳቤ እኔ እንደጻፍኩት ማወቅ የለበትም። ያቺ ሴት የመገመት እድሏን ተጠቅማ ነው። እባክሽን ጥሩና ይፍዛት ውዴ። ብቻ የሆነ ሰዓት ላይ ማህሙት ጋር ደውል። ማህሙት ወይ እህቴ፣ በፈጣሪ በጣም እኮ ትገርምኛለሽ። ሰላም። ደህና አደርሽ? ደህና አደርሽ? እንዴት ነሽ? ትናንትና ማታ እንዴት ነበር? Mavi, böyle pense. Quand vous êtes entouré de gens, c'est quand vous disiez que je peux lancer un bureau. Je n'aime pas. Déjà te demande sans poubelle. አስሊ አመጻ ስነስቼ ቤቱን አምሰዋለሁ። በጣም ናፍቀሽኛል እና በጣም ብዙ የምናወራው ነገርም አለ። በጣም ጓጉቻለሁኝ። ይበቃል በቃ። ደርን፣ አሁን ቤት ገብቻለሁ። በቃ ቻው። እሺ፣ ደውልሻለሁ። ልብሴ ልቀይር። እህቴም ደውላልኝ ነበር። በቃ ቻው ውዴ። እሺ በቃ በኋላ እናወራለን። እንኳን ደህና መጣሽ አስሊ። አመሰግናለሁ። ትናንትና ማታ በዛው እንደምትቀሩ አላወቅኩም ነበር። ድጋሜ የሰማሁት የመጨረሻ ሰው ነው ይሆኛል። እመኝኝ፣ እኔም አላወቅኩም ነበር። እንደዛ ነው። በጣም ጥሩ። እህትሽ ጋር ትሄጃለሽ? አብረን እንሂድ እንዴ? ባለፈው ጋብዛኝ ነበር፣ ግን እድሉ ማግኘት አልቻልኩም ነበር። አዎ ይቻላል። ማለት ከፈለግሽ እንሂድ። እሺ እንሂድ። የእኔ ችግር ከእህትሽ ጋር አይደለም። እሷን ቤተሰብሽ ናት። የበለጠ ማወቅ እፈልጋለሁ። አንቺም በጊዜ ሂደት ታውቂኛለሽ። አንድ ሰው ወደ እኔ ከመጣ እኔ 2 እርምጃ ወደ እሱ ሄዳለሁ። እሺ በቃ አንቺ እንዳልሽው ይሁን። አብረን እንሂድ። ደሪንን በኋላ አገኛታለሁ።
ልብሴ ልቀይር። እሺ ሀካን የተቻለኝን ሁሉ አደርጋለሁ። ለቀናቶች ያህል እየሞከርኩኝ ነው፣ ግን ያን ያህል ቀላል አይደለም። ማድረግ አልቻልኩም። ቤስቴ እንደፈራሽ አውቃለሁ፣ ግን እመኚኝ በአጭር ጊዜ ውስጥ ሁሉንም ነገር እመልሷለሁ። ይልቁኑ ሰዎቹን አናግሬ ተጨማሪ ጊዜ እንዲሰጡ ልጠይቃቸው፣ ከዛ አስተካክለዋለሁ። እመኚኝ። እሺ በል በቃ አስሊ ከመምጣቷ በፊት ከዚህ ቦታ ሂድ። ይህንን ነገር ማስተካከል አለብኝ። በፈጣሪ ስም ስታወራ ሁሉንም የምታውቅ ነው የምትመስለው። ሀካን ድጋሚ እንጀምር እንዴ? እሺ እሺ፣ ድጋሚ ዝም እላለሁ። እሺ ቤስቴ፣ አሁን ዝም እላለሁ። ሰላም ሰላም ሰላም፣ እንኳን ደህና መጣሽ። እናመሰግናለን። እንኳን ደህና መጣችሁ። ብዙ ስራ አለብኝ። መልካም ቀን። መልካም ቀን ሀካን። እናመሰግናለን። እንኳን ደህና መጣሽ ወይዘሮ ሳያት። አመሰግናለሁ። በሉ በቃ ባካችሁ ወደ ውስጥ እንግባ። ችግር አለብሽ አይደል? አይ እህቴ፣ እዚህ መምጣታችሁ የሚገርም አጋጣሚ ነው። በጣም ይገርማል። እንዴት የሚያምር ቤት ነው ያለሽ! ግን እይታውም ቢሆን በጣም ጥሩ ነው። አመሰግናለሁ በጣም። ለፎቶ ደግሞ በጣም ቆንጆ ነው። ፎቶ እንነሳ እንዴ? መመትም ቢሆን በጣም ደስተኛ ይሆናል። በሚገባ ማለቴ ከፈለግሽ። እሺ እኔ እንደዚህ አይነት ቦታ ከመጣው በጣም ረጅም ጊዜ ሆኖኛል። የምርሽን ነው? ለነገሩ ቆዳሽ በጣም ያምራል። ምንድነው የምትጠቀሚው? አመሰግናለሁ። ተፈጥሯዊ ምርቶችን እመርጣለሁ። ለምሳሌ እንቁላል፣ እርጎ፣ ኪያር እጠቀማለሁ። በቃ የምበላው ምግብ ፊቴ ላይ አንስቼ አሸዋለሁ። ያው በዘርም ያገኘው ጥቅም አለ። ስለዚህ የቆዳ አጠባበቅ ላመቻችልሽ። እሺ አመሰግናለሁ። ስለዚህ ወደዛ እንሂድ። ኑ እንሂድ። የዲላራ አዲስ ፎቶግራፍ ዛሬ ይመጣል። ለኡግሩ በትክክል እንድትይዛቸው ንገሪያት። ልክ እንደ ባለፈው ጊዜ እንዲሆን አልፈልግም። ለምንድን ነው ሎሚ የሌለው? ይህንን ተመልከቱ። ከጀርባ እንዴት እንደምትሽለኮለኩ ያት። በጣም የሚያሳፍር ነገር ነው። ልጆች የደነዞች ናቸው። ደነዝ። በጣም ደነዞች ናቸው። እመሚት አላኖር ለኤግዚቢሽኑ አዲሱን ስምምነት እንየው። እሺ አንቺ ሂጂ፣ እኔ እመጣለሁ። እሺ በስተመጨረሻ ፊቶች እየሳቁ ነው። ጨለማ ደግሞ ሄደዋል ብለህ ነበር። እንኳን ደስ ያለህ። እናትና አባታችን ታርቀዋል። በጣም ዘና ብያለሁ። ምን እንደሆነ ታውቃለህ ወንድሜ? በጣም ፈርቼ ነበር። የሚፋቱ መስሎኝ ነበር። ሴልቹክ፣ እንደዛ አይሆንም። በእኔ ምክንያት የሆነ ነገር ቢሆኑ ምንድን ነው የማደርገው? ፈጣሪ ለሁለቱም ረጅም ዕድሜ ይስጣቸው። ከሞት ውጭ ምንም ሊለያያችሁ አይችልም። አሜን አሜን። ፈጣሪ ሁሌ ከእኛ ጋር ያደርጋቸው። እናንተንም። ምን አይነት እድል ነው! ሁለት ወፍ በአንድ ድንጋይ አይደል? እንዴት ናችሁ ወንድሞቼ? ወንድሜ ማሙት እንኳን ደህና መጣ። ዛሬ ወደዚህ ምን እግር ጣለ? ደግሞ እጁን ይዘረጋል እንዴ? ደውሎ እንኳን አይጠይቀኝም፣ ግን ስመጣ እንኳን ደህና መጣ ወንድሜ ይላል። ይህ ማይልባ ምን ባደርግ ነው የሚሻለው? እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። እውነቴን ነው፣ ስላገኘው በጣም ደስ ብሎኛል። እንዴት ነህ? ሰላም ነው? ደህና ነኝ። አንተ ጠፋህ እንጂ አንዳንድ ጊዜ እየተገናኘን እግር ኳስ እናይ ነበር፣ ግን ካገባህ በኋላ አይቼ አላውቅም። ጠፍተሃል። ምንድን ነው? ምን ነው አልመች ብሎ ነው እንዴ? አይ በፍጹም ትንሽ ስራ በዝቶብኝ ነው። በቃ ለዛ ነው። በል በል ወንድምህን አየው አይደል? እንደዚህ የሚያደርገው ለሚስቱ ሚስጥሮቹን እንዳልነግርበት ፈርቶ እኮ ነው። ስለ እሱ የማውቀው ብዙ ታሪክ አለ። ስለ ወንድሜ ዝም ብዬ ነው
ስታስበው እሳት ላይ የሚወረውረው ይመስልሃል? በነገራችን ላይ እዚህ ብዙም ጊዜ አትመጣም እና አሁን ሂድ እያልከኝ ነው? አይ እንደዛ አይደለም። ስማ፣ ወደዚህ የመጣሁት ማታ አብረን ጾም እንድንፈታ ልጋብዝ ነው። ሚስትን ስለምትፈራት ከእኛ ጋር መቀላቀል አልቻልክም። እንዲሁም ለምን አብራችሁ አትመጡ? ልክ እንደ ድሮ ትዳር አታስመስለው እንጂ። አይ ወንድሜ፣ ትዳር ምንድን ነው? እና ታዲያ ምን ታስባላችሁ? እኔ እንጃ። አስሊን ብጠይቃት ደስ ይለኛል። እንደዛ ከሆነ ደውልና ንገራት። በል ቶሎ በል፣ ጊዜ አትፍጅ። በል ደውልላት እንጂ። አስሊን በኋላ ጠይቃታለሁ። በቃ መህመት፣ ደውልላት እያልኩ ነው። እኔም መስማት እፈልጋለሁ። እሺ እሺ። እንዴት ነበር? ደስ አለሽ ወይዘሮ ሰር? በጣም ደስ ብሎኛል። ትንሽ ቀለል ያለኝ አይነት ስሜት ተሰማኝ። ፊቴ ትንሽ የሆነ ቆንጆ ነው። ማህሙት ማን ነው? ሰላም ነሽ እህቴ? ለምን እኛ ጋር መተሽ አንተዋወቅም? ኦ የእኛ ማሙት ከእናት ጋር እህቴ ሱቅ መተን ነው። ሱቅ ከእናቴ ጋር? ውጭ ላይ ተገናኝታችሁ ነው? መህሙት ለምን ወደ እኛ ቤት አትመጣ? አይ አይሆንም፣ ተው እንጂ። እኛ ቤት ነው መሆን ያለበት። እህታችን ትምጣና አብረን ዘና እንላለን። እንደዛ ቢሆን ይሻላል። እኔ እንጃ። እኛን ለአፍጥር እየጠሩን ነው ያሉት። ሂዱ ውዴ ሂዱ። የመመትን ጓደኛ መተዋወቅ ትችያለሽ። እሺ ማሬ፣ እንግዲያውስ እንሂድ በቃ። እሺ እሺ፣ ቻው። አስሊና አንቺንም መስራት እንጀምር። እህቴ ቶሎ ነው የምንሄደው። በድንገት አንድ ጉዳይ ስለገጠመን እንሄድ። እሺ ወይዘሮ ሰር የምትፈልግ ከሆነ ቆይ። አይ ማጽዳቱ ብቻ ለእኔ በቂ ነበር። አመሰግናለሁ። ምንድን ነው የተፈጠረው? ምንም። ስለዚህ እኔ ላስወጣችሁ በቃ። ይኸውልህ፣ በእርግጠኝነት ስታወራ ምንም ተቃውሞ አይደርስብም ወንድሜ። መሪው ለነሱ አትተው። እሺ እሺ፣ በቃ ማታ እንገናኛለን። ሴልቹ ካንተም ና ወንድሜ። ከዚህ በፊት ለሆነ ሰው ቃል ገብቻለሁ። ይቅርታ እባክህ። እሺ እንግዲያውስ ከወንድም ጋር እናወራለን፣ ግን በኋላ ምንም አይነት ቅሬታ አልፈልግም። እሺ አንተ ምንም አታስብ ወንድሜ። በል ደህና ሁን ወንድሜ። ቻው ወንድሜ። እርግጠኛ ነህ? እሺ ወንድሜ። ማህሙድ ጥሩ ነው፣ ግን የሆነ ነገር ሲያደርግ አስሊን ቢያናድዳትስ? ነገሩ ላይ ችክ ብሎበታል። ሊሰማኝ አልቻለም። አታየውም እንዴ? አስሊ ከየት መጣ ሳይባል እሺ ብላለች። ሴልቹክ አንተም መምጣት አይሆንም ወንድሜ፣ ይቅርብኝ። እናንተ መንገድ ላይ መምጣት አልፈልግም፣ አላደርገውም። ሴልቹክ እንሄዳለን። ወንድሜ ሴልቹክ ወንድሜ፣ አልችልም። እባክህን ተወኝ በቃ። የምር ከዚህ በላይ መቻል ስለማልችል ማህሙትን መታገስ አልችልም። ፋቶሽ አክስቴ የት ናት? ላገኘት አልቻልኩም። ከወይዘሮ አስሊ ጋር ወጥተው ነው። የወይዘሮ አስሊ እህት የውበት ሳሎን ለመሄድ አብረው ወጥተው ነው። አዎ እረስቸው ነበር። ያው እኔንም ጋብዘውኝ ነበር፣ ግን ዛሬ እንደሆነ ረሳሁት። አይደል ሀቲጄ? ለማንኛውም ደህና ወይ? አመሰግናለሁ። ቆየት ነው ያለው ወይ? ቆይ እዚህ ደግሞ ምን ትሰራለሽ ፋቶሽ? ሀቲጂ የገባሁት ባዶ መስሎኝ ነው። እኔ እዚህ እንደሆንሽ እንዴት ላውቅ እችላለሁ? ቆይ ምን ፈልገሽ ነው አንቺ? ባዶ ወረቀት ፈልጌ ነው። ወረቀት? አዎ የሆነ ነገር ለመጻፍ ነው። የሆነ ነገር ለመጻፍ ፈልገሽ ነው? እና ታዲያ ያገኘሽ? አይ ምንም ያገኙት ነገር የለም።
አልወደድከው? አይ ስላልወደድኩት አይደለም። የኔ ውድ ሚስት፣ አንቺ እኮ በጣም ቆንጆ ነሽ። ምንም ነገር ብታደርግ ይሄድብሻል። ግን ምን ማሬ፣ ዛሬ ትንሽ ከቦታው ጋር የሚሄድ ልብስ ብታደርጊ ምን ይመስልሻል? ከቦታው ጋር መሄድ? አሁን የለበስኩት ምን ሆነ? ውዴ፣ የምንሄድበትን ቦታ ስለማውቀው ነው። እዛ ያሉትን ሰዎች አውቃቸዋለሁ። ትንሽ እንደነሱ እንዲመስል ብዬ ነው። እና ይህ አልመሰለህም? ይሄ ነገር በእርግጠኝነት አይሆንም። በአንቺ ነገር ጣልቃ ገብቼ አውቃለሁ? በጣም እርቦኛል። ማሬ፣ በይኔ ተዘገጃጂ፣ እንሂድ። ይህ ማህሙት የሚሉ ሰውዬ ከየት መጥቶ ነው? እኔ እንጃ፣ ቢሮ መጥቶ ነው። ስለምን እንዳወሩ ግን በጭራሽ ማውቀው ነገር የለም። ቤስቴን ለማየት ሂደሽ ነው እንዴ ሰህር? አስሊ ስትጋብዘኝ እምቢ ማለት አልቻልኩም። ሁሌ እርምጃ ትወስዳለህ። ምን ነው ችግር አለው እንዴ? አይ ውዴ፣ ምንም ችግር የለም። ጥሩ ነው ያደረግሽው። አስሊ ውዴ፣ በጣም ነው የምታምሩ አይደል? ዚያ አዎ፣ ቆንጆ ናት። አመሰግናለሁ። ግን እንደዚህ መልበስ በጭራሽ አልለመድኩም። ይሄ ነው የሚሻለው። አዎ፣ ግድ የለም ትለምጃለሽ። ልንሄድ ነው። ይህኔ መንገዱ በመኪና ተጨናንቋል። ልጄ፣ ሳረሳው በፊት ለሕፃኑ ይህንን ስጠው። ይሄ ደግሞ የቤት ውስጥ ስጦታ ነው። ጥሩ አስበሻል እማዬ። በዚህ ሁሉ ጥድፊያ መሀል ረስቼው ነበር። መንገድ ላይ ኬክ እንገዛለን ብዬ አስቤ ነበር። እኔም ገምቻለሁ። የእኛ ነገር እንደዛ ነው። ቆንጆ ነገር አዘጋጅቻለሁ። ሴቶቹ መኪና ውስጥ አስቀምጦታል። በል ሰላም በልልን። እሺ፣ እሺ፣ ጥሩ። ቻው ቻው። እንሂድ። እቺ ምስኪን ሴት ገና ምንም ነገር አላየችም።